ክፋት ዘንጦ እኔ ደግነት ነኝ እያለ የምርጫ ቅስቀሳ ሲያደርግ ተመልክተን ነው። ከሲሳይ ጋር ምን ሆናችሁ ነው? ከሲሳይ ጋር ባይዘው ይሄ ያው የምናፈሰው ወሬ መኪናው ብራው ድረስ ተመናቀለ። ሰበር መረጃ እነ ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠ። ይሄ ዘፈን ለፍቅረኛ ነው ወይስ ደግሞ ለሴጣን የተዘፈነ? ጭላሎ ፉድ ኮምፕሌክስም ኦኬ ፓስታም ምንም አላጠፉም። ነገሩ እንዲህ ነው። ሁለት የተለያዩ ድርጅቶች አሉ። መጨረሻም እነ ጆን ዳንኤል እና ሌሎች አብሯቸው የነበሩ ቲክቶከሮች መለቀቃቸው ተነግረዋልና ይህንን መረጃ የማደርሳችሁ ይሆናል። እንግዲህ ዩቲናስ ሰሞኑን በሲሳይ ጋር በነበራቸው ጉዳይና ግጭት ዙሪያ የተለያዩ ማብራሪያዎችን ሰጥታለች። የተለያዩ መረጃዎችን አሰናድቼላችሁ ብቅ ብያለሁኝ። እስቲ የዩቲናን ሰምተን ወደ ሌሎች ጉዳዮቻችን እንሄዳለን። አብራችሁን ቆዩ። ከሲሳይ ጋር ምን ሆናችሁ ነው? ከሲሳይ ጋር ባይዘው ይሄ አሁን የሚናፈሰው ወሬ ይሄ መኪናውን ሽጦ ብር አብድሯት ነው ምናምን ወላሂ ላዚም ስህተት ነው። እሺ ወላሂ አትመኑ፣ እንትን ነው ልክ አይደለም። እሺ እሱ ወሬ። ከዛ ደግሞ ሌላ ዩቲም እኮ ቀላል ሰው አይደለችም፣ አስቀይማው ነው ምናምን የሚባል እኔ አላህ ምስክሬ ነው። እንደፈለገ መጥፎ ሰው እንኳን ቢሆን እኔ የተደረገልኝን ምረሳ ሴት አይደለሁም። ወላሂ ላዚም ውለታ አረሳም እና ሲሳይ ባለ ውለታዬ ነው። እንዴትም አድርጌ ላስቀይመው አልችልም። መቼምም ነው ማላስቀይመው ሲሳይን። በጣም እሱ በሌለበት በጣም ነው ሁሌ ነው ጥብቅና የምቆምለት፣ አላስቀይመውም። የጸባችንን ደግሞ ምክንያት እኔ ከምናገር እንትና ብትነግራችሁ ደስ ይለኛል። ራሷን በራሷ ማናት እንትና ሳሚ ፖፖ ላይ ነው እሷ ብትነግራችሁ ደስ ይለኛል። እሷ ታውቃለች የጸባችንን ምክንያት እንጂ እኔ አላህ ምስክሬ ነው። ምንም ጥፋት የለብን እና ደግሞ ዛሬ ደግሞ ጓደኛው ምን አለ ዩቲናስ ፋውል ሰርታበታለች ሲሳይ ላይ። እኔ እኮ ወላሂ ላዚም ማለት ነው እኔ ራሴን እኮ ማስረዳት ስለማልችል እኮ ነው ሁሌ እንደ እቺ ጨካኛዋና መጥፎዋ ሴት የምታየው። ምን ብታረጊው ነው? ምንስ ብትበድዩ ነው በዚህ ልክ ባንቺ ያንን አዋርድ ሉዝ ማድረግ የተደሰተው? ብዙዎቻችሁ ከሲሳይ ድርጊት ተነስታችሁ ሲሳይን በዚህ ሶሻል ሚዲያ ላይ ስታብጠለጥሉ ስትሳደቡ ምናምን እያየው ነው። ነገር ግን አስቀድማችሁ አንድ ነገር ማወቅ አለባችሁ ብዬ አስባለሁ። እሱ ምንድነው? እኛ ዩቲናስን የምናውቃት በስልካችን ስክሪን ነው ከምትለቃቸው ቪዲዮዎች አንጻር፣ እሷ እንዲታይላት ከምትፈልገው ማንነቷ አንጻር፣ ከዛ አንጻር ነው የምናውቃት። ሲሳይ ግን ዩቲን በአካል ያውቃታል፣ በማንነቷ ያውቃታል፣ አብረውን ብዙ ነገር ሰርተዋል። ስለዚህ በአጭሩ ከኛ በላይ ዩቲናስን ሲሳይ በደንብ ያውቃታል ማለት ነው። ሲሳይ ካሳየው ድርጊት አንጻር በዚህ ልክ ሪያክት ማድረጋችሁ እንዳለ ሆኖ ሲሳይና ዩቲ ደግሞ ካላቸው ጓደኝነትና ቀረቤታ አንጻር ምን ብታረገው ነው ብላችሁ ደግሞ ቆም ብላችሁ ማሰብ አለባችሁ። ምንም ብታረገውስ ምናምን እንዳትሉ። ምናልባት ከሱ ደግሞ እውነቱን ስንሰማ እሱ ካደረገው በላይ እሱ ያደረገችው ነገር ሊበልጥ ይችላል። እዚህ ሶሻል ሚዲያ ላይ ብዙ ጊዜ አይቻቃለሁ። የአንዱን ሳይድ አይተን ብቻ ከፈረድን በኋላ ቆይተን ደግሞ የሌላውን ስንሰማ ተከርብተን ወደ ሌላኛው የዞርንባቸውን አጋጣሚ ያስታውሳለሁ። ስለዚህ በስሜት በልጁ በኩል ያለውን እውነት ወይንም ተበደልኩ የሚለውን ነገር ሳናረጋግጥ ልጁ ላይ በዚህ ወይ ሪያክት ባናረግ ለማለት ፈልጌ ነው። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። ክፋት ዘንጦ እኔ ደግነት ነኝ እያለ የምርጫ ቅስቀሳ ሲያደርግ ተመልክተን ነው እንምጣ። በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። ያ ማለት ሁሉ ናቸው ማለት አይደለም። በጣም ጎበዝ፣ ጠንካራ፣ ጀግና ሴቶች አሉ። ልጆቻቸውን ፎሎ የሚያደርጉ ስልካቸው ላይ የሚነካኩትን ቼክ የሚያደርጉ ምንድነው ስልካቸው ላይ የሚያዩት ብለው እናቶች ልጆቻቸውን ቼክ ያደርጋሉ። ምንድነው የሚጠቀሙት? በነገራችን ላይ ልጅ ላይ በሚፈጠረው የትኛውም ነገር ተጠያቂዋ እናት ናት። እናት ቤት ውስጥ ያለች ናት። አባትማ ውጭ ሰርቶ ነው የሚያመጣው። እናት ግን ልጇ ኮምፒውተር ላይ ምንድነው የሚያየው? ፊልም ነው የሚያየው፣ የብልግና ቪዲዮ ነው የሚመለከተው፣ ጌም ነው የሚጫወተው። የእናት ግዴታ ነው ልጅን ኮንትሮል የማድረግ። ይሄ ሁሉ እናትን መወንጀል አባትን ለመንጠቅ እንደሆነ ቀጥሎ ባለው ቪዲዮ ያሳያቸዋል። ሁላችሁም ፋሲካና ጆሹዋን የምታውቋቸው ይመስለኛል። አንድ ሰሞን ከሁለት ዓመት በፊት ትንፋሽን ይዞ መቆየት የሚባል ቻሌንጅ እዚህ ቲክቶክ የሚባል ፕላትፎርም ላይ በተጀመረ ጊዜ እንደዚህ አይነት ቻሌንጅ ውስጥ እሳተፋለሁ ብሎ አደጋ ውስጥ እንደወደቀ ሆስፒታል ሊረዳ ሄዶ ደግሞ ህይወቱን እንዳጣ ይታወቃል። በዚህ ምክንያት ደግሞ ኢትዮጵያውያን፣ ኤርትራውያን ሁላችንም ከዚህ ቤተሰብ ጋር መልካምን ቃል በመናገር በጸሎትና በማጽናናት አብረናቸው እንደነበረ የቅርብ ጊዜ ትውስታ ነው እንደምታውቁት። እሱን ተከትለው ነው ይቺ ሴት ፋሲካን
ስለ ልጇ ማጣት የምትከሳት አንድ ሰው እግዚአብሔር አጽናንቶት ቁስሉ ጠፈፍ ብሎለት እያለ የክፋት ጥፍርን አርዝሞ የደረቀ ቁስሉን ከእንደገና እየፈነቀሉ ለማቁሰልና የሀዘን ደመና ቤቱ ላይ እንዲዳምን ማድረግ ምን ያህል ጨካኝነት እንደሆነ በሁላችሁ ፊት ግልጽ ይመስለኛል። የዚህ ሁሉ ደግሞ ዋናው ዓላማ ዞይ የተባለ ቲክቶክ ላይ ጌም ለሚጫወቱ ሰዎች ሁሉ አንበሳ በማውረድ ስም ያተረፈ ግለሰብ ነው። ዞይ የፋሲካ ባለቤት ነው። ስለዚህ ዞይ የፋሲካ ባለቤት እንደመሆኑ እሱን ከፋሲካ እቅፍ አውጥቶ የራስ ለማድረግ አንቺ ጋር መኖር አልችልም፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለ ጨዋ ሴት አይቶ እግዚአብሔር የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኝ ሄድክ? ባሌን ተቀማው የባሌባ ባሌን መልሽ ብትይ ማንም ይሰማሽ የለም። አልሰማሽም። ይሰማሽ የለም። እንደኔ አስተሳሰብ አላት በራስ መተማመን ያላት ሴት አትሰማሽም። መጀመሪያ ባልሽን አክብረሽ መያዝ ረዳሽ። ወጥተሽ በየሚዲያው እንደዚህ ያደረገኝ እንደዚህ በድሎኝ ከምትይ መጀመሪያ ላንቺ ለባልሽ ትመጪው ነበረ። አንዳንድ ሰዎች አሉ በነገራችን ላይ ለውጭ አልጋ ለቤት ቀጋ ከሷን ብሶ ደግሞ እግዚአብሔርን የምፈራ ጨዋ ሴት ነኝ እያለች ራሷን ፕሮሞት ታደርጋለች። እግዚአብሔርን የምትፈራ ጨዋ ሴት የሰውን ትናንትና እያነሳች ቁስል የሰው ቤት ውስጥ አትከት። የሰው ባልን መንጠቅ ወይም የሰውን የትዳር አጋር መውሰድ እንደ ክብር በአደባባይ አታወራ። መጽሐፍ ቅዱስ ስለ እንዳንቺ አይነት ነውረኛ ሴቶች ሲናገር ክብራቸው በነውራቸው ሆዳቸው አምላካቸው የሚላቸው አይነት ሰዎች መካከል ነው የምትመደቢው አንቺ። ምክንያቱም ነውረኝነትሽን ዲፌንድ ለማድረግ ቆንጆ እንደሆንሽ እግዚአብሔርን እንደምትፈሪ የተሻልሽ እንደሆንሽ እየተናገርሽ ነው ያለሽ። ውጤቱ ግን የሚያሳየን ጭካኔሽና አረመኔነትሽ እግዚአብሔርን እንደማፈሪ እግዚአብሔርንም እንደማታውቂ ነው። እንደሚያደርጉ ስሙልኝ። እሱም ሲንግል አንቺም ሲንግል አብራችሁ ናችሁ አልሆናችሁ ሰው እንዴት ነው የሚረዳው? እንደዚህ አይነት መልካም ሰው እኮ እግዚአብሔር ሲያድን ታውቃለህ አይደል? እንትን ግን እኔ የተረዳሁት ነገር ነው ሁሉም ነገር ለበጎ ነው። ገብቶ ካላለ እሷ ወስዳላት ያርግላችሁ ነው የምለው። ከሆነ ያርገው ፈጣሪ ያርገው። እኛም ሰርግ እንብላ። አንተ ቀልድ እዚህ ሰው ሲበሳጭ አንቺ ተናደሽ አይደለም ሰው የምታናጂው ሜሊሻይ ሙድ ይዘሽ ነው ሰው የሚናደደው እንጂ ተናደሽማ እሳ ያቃጠልኳት ይባላል። ለእንቁርቲ መናደድ ማበሳጭ የሆነ ነገር ስለሆነ ማለት እኔ እሷን ከማክበር ውጭ ምንድነው ማለት ደስ በምን መልኩ ጎዳት ማልፈልጋት ሴት ናት። ዞይ አንበሳ ምናምን አውርድላት እንጂ ትንሽ እንቁርቲን አሳይመንት ሰጣል። በጌታ ትንሽ አበሳጭ ለባሉ ዞይ አንበሳ አርገ ምናምን ስቅስቅ ብላታል። ከስሚ ቆርጤ በቃ አንተን አትፈታ መቼ እኔ ፋልፋት እኔ እንደ ቀላል አይደል ኖርማሊ ተካቸው ብሽሽቅ መስሎኝ እኔ እሱ አንበሳ ሳይወርድልሽ አልወርድም ከዚህ ቤት ትደይ ጌታን አልወርድም ግደለኝ እኔ አልፈልግም ጌታን ዞይ ግደለኝ ስለሷ ሳታወርድ አልወርዳት እዚህ ነው የምትቀመጣ ለኔ ቆየኝ ችግር የለም መች ፈታችሁ ቅንቅን የሆነችበት ሰው እኮ እሷ ናት ቅንቅን ማለት ለእሷም ለሰው መልካም ስላደረገ እንደዚህ አይነት ሰዎች እኮ እንደውም የቲክታክ አዋርድ ላይ ጠርተን ይጋብዛቸው ልጅ አረ ለእሷን ያልክ አንተ ሰውዬ ለእሷ አውርድ አንበሳ ነው ያልክ አንበሳ በማውረድ የሰውን ልብ ማውረድና የሰውን ትናንት ማበላሸት እንደ ክብር ታይቶ በአደባባይ ልክ እንደ ዮናስ ሙሉነ ህሊናቸውን ከጫማቸው በታች እየረገጡ ለሞተ ህሊናቸው ትክክለኝነት ሰውን ማናደድ ሀቅ እንደሆነ የሚሰማቸው ከንቱ ፍጥረቶች ናቸው እንደዚህ አይነት የሰው ቤት የሚበጠብጡት። እኔ በጣም ግን የተጽናናው ደስ ያለኝ ጀግና በሆነችው ልጇን በማጣት ከዛ በኋላ በራሳቸው ጉዳይ እንግዲህ አንዳንድ ትዳር ይበላሻል ወይ ሁሉም ሰው ትዳር ውስጥ ከፍጻሜ ይቆያል ማለት አይደለም። ሊበላሽ ይችላል ትዳር በኤኒሚስ መለያየትን እንደ ክርስቲያን ትክክል ነው ብዬ በምንም ሁኔታ ባላጸድቅም ሰዎች ግን ሊለያዩ ይችላሉ። በዚህ መካከል ላይ የገባችሁ ግን የሰውን ትናንትና የምታጨቀዩ ሰዎች ከናንተ በላይ ክፉ እንደሌለ ልነግራችሁ ነው። ፋሲካ ግን ይህንን መልእክት አስተላልፋልሻለች። አንቺ የሃይማኖት መልክ ይዘሽ የሰውን ህይወት ለማበላሸት የተነሳሽ እግዚአብሔርን እፈራለሁ የምትይ ጭራሽ እግዚአብሔርን ማታቂ እግዚአብሔርን መፍራት ባጠገብሽ ያልደረሰ ጨካኝ ሴት ማለት ነው። እንደዚህ ብላሻለች። ከሀዘኗን የነካካሽባት ቁስሏን ከእንደገና እንዲያገርሽ ያደረግሽባት ይህንን መልእክት አስተላልፈልሻለች። ስሚማ በህይወታችን ደጋግመው ቢመጡ ደስ የምንሰኝባቸው ቀኖች እንዳሉ ባይመጡ ብለን ደግሞ የምንመኛቸው ቀኖች አሉ። ሁለቱም የምንመኛቸው ግን እንደገና ደጋግመው ያለፍንባቸውን ሁኔታዎች ማሳሰባቸው አይቀርም። እንዳይመጡ ወይም ደግሞ ባልሆኑ የምላቸው ቀናቶች ውስጥ እኔ ሶስት የምፈራቸው ቀኖች አሉ። አንደኛው ማርች 22 ነው። ልጄ ጆሺ አክሲደንት የደረሰበት ነው። ለእኔ ቀኑ ሲመጣ ምን ያህል ድንጋጤ እንዳሳለፍኩ ምን አይነት ዱብዳ እንደወረደብኝ የነበረው ሞመንት ያደረኩት የሆንኩት ሁሉ ትዝ ስለሚለኝ ያን ቀን ማንበሸሸገኝ ብዬም አልፈው ነው። ሁለተኛው ደግሞ ዛሬ ኤፕሪል 10 ከ19 ቀን ቆይታ በኋላ ቢተርፍልኝ ብዬ ናፈቅኩት ልጄ መሞቱን ያበሰሩኝ
ከኔ የተለየበት ቀን ነው። እንዴት ይከብዳል! እንዴት ያማል መሰላችሁ እነዚህ ቀናቶች ሲመጡ። 19 ደግሞ ሲመጣ የከበርኩበት ቀን ነውና የልደ በቀላለሁ የሚፈጥርብኝ ስሜት አለ። እናት አይደለም ያቺ ለመድኳትንም በይን ዱብ አረጋታለሁ። ዛሬ በጠዋቱ የጆሺ ጓደኛው አብሮ አደግ ጓደኛው መጣና አበባ ሰጥቶ አቀፈኝ። አምሶሪ ያለኝ ተለቃቀስንና ይዛላ አይቫለኝ አለ አለኝ። አዎ አለ እኔ ጋር ነው እንጂ የሌለው በሰማይ አለ። ያረፈበት ቀን ሞመንት ሳስታውሰው ከባድ ነው። ሆስፒታል ውስጥ ኦክሲጅኑ ይነቀልለት ሲባል እኔ አላይም አልኩኝ። አንዳንዶቹ ኦክሲጅን ሲነቀልላቸው ህይወታቸው ይቀጥላል፣ አንዳንዶቹ ይሄዳል። የኔ ልጅ የሄደበት ታይም ነበርና የዛኔ የተፈጠረው ሞመንት ከባድ ነው ለኔ። መውደቄ ትዝ ይለኛል። እንባይ ደረቀብኝ። ምን እንደሚባል ጠፋብኝ። ህልም መሰለኝ። እንደገና የሰጡን ደግሞ 30 ደቂቃ ብቻ አልቅሱና ውጡ ስለተባለ ሙሉ ቪዲዮዋን እንድትሰሚው ሜንሽን አደርግሻለሁ። እንደ እግዚአብሔር ያለ ማንም የለም ትላለች እሷ። አንቺ ጥፍርሽን አርዝመሽ ቁስሏን ለመውጋት በጣሹ መጠን እሷ እግዚአብሔር ጋር እየተጣበቀች ነውና በሰው ትዳር፣ በሰው ህይወት፣ በሰው ትናንት እየገባችሁ የሰውን ዓለም ለማጨለም ለምትፈልጉ ጨካኝ ሰዎች እጆቻችሁን ሰብስቡ ለማለት ነው ይህን ቪዲዮ የሰራሁት። ሰላም አድርገልህ በሚለው የነጠላ ዜማ ብዙዎቻችን እናውቃለን። አሁን ደግሞ በአዲስ ሙዚቃ ብቅ ብላለች። እንግዲህ በዚህ ሙዚቃ ዙሪያ በጣም እጅግ ብዙ ነገሮች እየተባሉ ይገኛሉ። ለጠንቋይ ነው፣ ለባዕድ አምልኮ ነው የዘፈነችው፣ ለወንድ አይደለም የሚሉ የተለያዩ ትችቶች እየደረሱባት ይገኛሉ። ይህንን ነገር እስቲ አድምጠን እንመለሳለን። ይህ ዘፈን ሰዎች ልከውልኝ አዳምጨው ነበር። እኔ የዘፈን አድናቂ ባልሆንም ነገር ግን ግጥሞቹ ግን ግራ የሚያጋቡና የሚያስደነግጡ ናቸው። እንግዲህ እንደሰማችሁት ልጅቷ ስትዘፍን ለፍቅረኛዋ ነው። እንግዲህ እሷ እንደምትለው ወርቁን ፈትዬ ከነገና ደግሞ ቄጤማውና ስጋጃው ምናምን ነገር ጎዝጉዤ እጣና ጭሼ ከርቤ አድርጌ ምናምን እጠብቃለሁ፣ ያንን አድርጌ ካልመጣ ግን ሰው አልሆንም ትለዋለች። እና እኔ ግራ ስለገባኝ ነው፣ ወይም ደግሞ ፍቅረኛ የሚለው ትርጉም ተቀይሮ ከሆነ አላውቅም። ይሄ ሁሉ የሚደረገው እኮ ለፍቅረኛ አይደለም። እንደምናውቀው ሰዎች እጣን አጢሰው ወይም ደግሞ ቄጤማ ጎዝጉዘው ስጋጃ አድርገው ከእንደገና የተለያዩ ነገሮችን አድርገው የሚጠብቁት መጥፎ መንፈስን ነው። ብዙ አይነት መጥፎ መንፈሶች አሉ። እነዛን ነው ሰዎች እየተጠባበቁ ኑልን የሚሉት። በዚህ ደረጃ ፍቅረኛዋን የምትጠብቅ ሴት የለችም። እንግዲህ የመጀመሪያ ነች። እና አንዳንዴ ግጥም የምጽፉ ሰዎች ምን እያሰባችሁ ነው ግጥም የምጽፉት? ሁለተኛ ዘፋኞችስ እንደዚህ አይነት ግጥም ሲመጣላችሁ እንዴት ለመስፈንስ ደፈራችሁ? የትኛውም ዓለም ላይ በዚህ ደረጃ ፍቅረኛ የሚጠበቅ ወይም ደግሞ ፍቅረኛ የሚመለክ አለ ብዬ ለማሰብ ይከብደኛል። እንደ ኢትዮጵያ ደግሞ በፍጹም እንደዚህ አይነት ነገር የለም። በአጠቃላይ ልጅቷ የዘረዘረቻቸው ነገሮች ፍቅረኛ መጠበቂያ ሳይሆኑ አምልኮ መፈጸሚያ ናቸው። የአምልኮ ደግሞ የሚፈጸምለት ደግሞ እርኩስ መንፈስ ወይም ደግሞ መጥፎ መንፈስ ሴጣን ነው። ስለዚህ በዚህ ዘፈን ጉዳይ ላይ እናንተ ምን ትላላችሁ? መጨረሻም እነ ጆን ዳንኤልን የሚመለከተው የክስ ጉዳይ በመጨረሻም ተዘግቷል። መረጃውን አብረን እንሰማለን። በሰላም መለቀቃቸው እየተነገረ ይገኛል። ብዙዎችም ደስታ ስሜቶቻቸውን እየገለጹ ይገኛሉ። እስቲ መረጃውን አድምጠን እንመለስ። ወደ ቪዲዮ ወስዳችኋለሁ። ሰበር መረጃ። እነ ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠ። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጥቷል። ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ የወንጀል ችሎት ውሳኔ አሳልፏል። ጭላሎ ፉድ ኮምፕሌክስም ኦኬ ፓስታም ምንም አላጠፉም። ነገሩ እንዲህ ነው። ሁለት የተለያዩ ድርጅቶች አሉ። አንዱ ጂ ፓወር፣ ሁለተኛው ደግሞ ጭላሎ ፉድ ኮምፕሌክስ ይባላል። ጭላሎ ፉድ ኮምፕሌክስ ሀገር በቀል ትልቅ ድርጅት ነው። ኦኬ ፓስታ፣ ኦኬ ኒድልስ፣ ኦኬ ብስኩትና የተለያዩ ጣፋጭ ምርቶችን የሚያመርት ትልቅ ድርጅት ነው። እንደ ሀገርም ደግሞ ለተለያዩ ወጣቶች የሥራ ዕድል በመፍጠር የዕለት ጉርሳቸውን እንዲያገኙ ያደረገ ትልቅ ድርጅት ነው። ብሎም አገራችን ያለችበትን የእድገት ጎዳና የልማት ስራዎች ላይ የራሱን አሻራ እያሳረፈ ያለና እያሳረፈ የነበረ ትልቅ ድርጅት ነው። ጂ ፓወር ደግሞ አገራችን ላይ በሚካሄደው የኢትዮጵያ ቲክቶክ ክሬቲቭ አዋርድ ኢቨንት ኦርጋናይዘር ነው። ነጥቡ እዚህ ጋር ነው። ልብ ብላችሁ አዳምጡኝ። ጭላሎ ፉድ ኮምፕሌክስ እንደ ማንኛውም ድርጅቶች ምርትና አገልግሎቱን ለማስተዋወቅ ለጂ ፓወር ስፖንሰር ያደርጋል። ጂ ፓወር ደግሞ ስፖንሰሩን ተቀብሎ እያወዳደረ ነበር። ሲያወዳድር በራሱ መስፈርት በራሱ ሂደት ተወዳዳሪዎቹን አወዳድሮ የሚሸለመውን እየሸለመ ነበር። ውድድሩ ከተጠናቀቀ በኋላ የተለያዩ ቪዲዮዎች እየወጡ ይገኛሉ። እኔም እሱን ታዝቤ እዚህ ጋር መናገር ፈልጌያለሁ። ጭላሎ ፉድ ኮምፕሌክስ ለጂ ፓወር ስፖንሰር አደረገ እንጂ ተወዳዳሪዎችን ቲክቶከሮችን አላወዳደረም።
ነጥብ የመስጠት ውስጥም ዳኛን የማዘዝ ውስጥም መብትም ስልጣንም የለውም። የጭላሎ ትልቁ ድርሻ ስፖንሰር አደረገ። ስፖንሰር ያደረገውም ወጣቶቹ እንዲበረታቱና የራሳቸውን ስራ እንዲሰሩ ለማበረታታት ነበር። ለጂ ፓወር ስፖንሰር ያደረገው ጭላሎ ፉድ ኮምፕሌክስ መመዝገን ነበረበት እንጂ ሲሙ ሲጠለሽ ዝም ተብሎ መታየት የለበትም። ሱራና ኦኬ ፓስታ በጣም ብዙ ነገር ላይ ደርሶ ነበረ። ማለትም በማህበራዊ ሚዲያ የምንመለከታቸው ነገሮች ኦኬ ፓስታን በጣም ሲያስወቅሱ የነበረ ጉዳይ ነበረ። በመጨረሻም ግን ኦኬ ፓስታና ሱራ የነበራቸውን ግጭት ወደ እርቅ ቀይረው በሰላም ነገሩ እንዳለቀ የተለያዩ መረጃዎችን ተመልክተናል። ከዚህ በኋላ እንግዲህ ሞት የተባለው ቲክቶከርን ጭምር የውሸት ዘገባ የተሰራበት ቲክቶከርን እንዲሁም ደግሞ ሌሎች መረጃዎችን እንከታተላለን። እስከ መጨረሻው ድረስ አብራችሁን ቆዩ። ነውና በጣም ብዙ ሰው እየደወለልኝ ነው ያለው። ቡርሳሞ ሞተ የሚል ዜና ምናምን ነገር ፖስት እየተደረገ ነውና ፋሚሊ እኔ ያለሁኝ ላይክ ቡርሳሞ ሞተ የምትሉ አልሞተም። ልጁ ገና ለገና 200 ሺህ ብር በለበለ ትጋሉ ነው እንዴ? አልሞተም። ወንድማችን አለ በነፍስ አለ። እባካችሁ ያልሆነ ወሬ አታውሩ በእናታ የ4 ዓመት ልጅ ህይወቱ አለፈ የሚልን ዜና መስማት ለወላጅም ላሳዳጊም በጣም ከባድ ነው። እዚሁ አዲስ አበባ ለቡ አካባቢ ያለ ትምህርት ቤት ነው። ወላጆቹ ልጁን ትምህርት ቤት አድርሰውት ይሄዳሉ። ለሚሶቹ ደግሞ አልተኛም ይላቸዋል። እንደተለመደው ምግብ አልጎርስ ይላቸዋል። ያኔ እንደሰማሁት ኮሚኒኬሽን ቡክ ላይ እየጻፉ የልጁን ሁኔታ እየተከታተሉ ነበረ። ከዛ የሆነ ሰዓት ላይ ይተኛና ረዥም ሰዓት አልነሳ ይላቸዋል። ምንድነው ብለው ሲያዩት ብቻ ወደ ሆስፒታል ይወስዱታል። ልጁ ህይወቱ እንዳለፈ ይሄ 4 ዓመት ተማሪ ማለት ነው ይሰማል። ታዲያ ወላጆቹ አሞት ነው ወደ ትምህርት ቤት ያመጡት፣ እዛው በድንገተኛ ሁኔታ ታሞ ነው ህይወቱ ያለፈው፣ ምንድነው የተፈጠረው የሚለው ምርመራ እየተደረገ ነው ተብሏል። ግን ልጆቻችን እንዲማሩ እንዲጫወቱ ከጓደኞቻቸው ጋር እንዲውሉ ትምህርት ቤት ልከናቸው ሰዓታቸው ሲደርስ ለመቀበል ጓጉተን ስንጠብቅ እንዲህ አይነት ዜና መስማት ለሁሉም ወላጅም አሳዳጊም በጣም አስጨናቂ ይመስለኛል። ለመምህራኑም እዛ አካባቢ ላሉ ለትምህርት ሰራተኞችም ጭምር በጣም አስጨናቂ ነው። ምንድነው ጉዳዩ የሚለው ገና እየተጣራ ነው። በጣም ያሳዝናል። አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አገኘ። ህገ ሶሻል ሚዲያ ያስፈልገናል ብላችሁ አታስቡም? አሁን ላይ እኮ ኢትዮጵያ ውስጥ ይሄማ መቼም አይደረግም አይሆንም ብላችሁ የምታስቡት እያንዳንዱ ነገር በየቀኑ እየተደረጉ መደረግ ብቻ አይደለም ሌሎች ሰዎችም እንዲያደርጉት ኢንፍሉዌንስ እየተደረገ እየተሰበከ ነው የሚገኘው። እቺ ሴት አንደኛ ነገር ሃይማኖት የለኝም ብላለች። ስለዚህ ሃይማኖት ከሌላት ኢየሱስ ክርስቶስን ምሳሌ ማድረጉላ አይጠበቅባትም ነበረ። ሰው እንዴት ስህተቱን ከመቀበል ይልቅ ጭራሽ ስህተቱን ልክ ለማስባል ከክርስቶስ ጋር ይፎካከራል? ራቁት መሄዷን ከክርስቶስ ጋር አገናኝታው ክርስቶስ ምድር ላይ ተቀባይነት ስላጣ እኔም ተቀባይነት ስላጣው ያ ማለት ሁለታችንም ስህተት ነን ማለት አይደለም ብላ ራሷን ከጌታ ጋር ታፎካክራለች። ኢትስ ኦኬ እኮ ኢትስ ኦኬ ባይባልም ልክ ባይሆንም የመሰላትን ነገር እያደረገች ትገኛለች። መብቷ ሊሆን ይችላል። ነገር ግን ይህንን ነገር እንደ ትክክለኛ ነገር ያውም ደግሞ ከጌታ ጋር እያነጻጸረችው ሌሎች ሰዎች አክሴፕት እንዲያደርጉት ማድረግ በጣም ነውር፣ ከነውርም ያለፈ ነገር ነው። ህገ መንግስቱ ላይ የሶሻል ሚዲያ ህግ ተካቶ በዚህ ሶሻል ሚዲያ ላይ የሚደረጉት እያንዳንዱ በደል፣ እያንዳንዱ የህግ ጥሰት ሊጠየቁ ይገባል። ከባህል አንጻር ሊሆን ይችላል፣ ከኢትዮጵያዊነት አንጻር ሊሆን ይችላል፣ ከሰብአዊነት ሊሆን ይችላል። ብቻ ሁሉም ነገር መዳኘት አለበት። በአሰቃቂ ሁኔታ ባለቤቱ እንዲሁም ደግሞ ጎረቤቱን ገሎ የተሰወረው ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ መምሪያ አስታውቋል። ይህ ግለሰብም ህዳር 4 ቀን ሚስቱን ባጉል ጥርጣሬ አንቆ ከገደላትና በር ዘግቶባት ከሄደ በኋላ ማለት ነው በድጋሚ ህዳር 5 ተመልሶ በመምጣት ጎረቤቱን አቶ ወርቁ በቀል የተባለውን ግለሰብ 8 ጊዜ በሽጉጥ በመምታት ህይወቱ እንዲያልፍ አድርጓል ማለት ነው። ፖሊስም ይህ መረጃ ከደረሰው በኋላ ግለሰቡን በቁጥጥር ስር ለማዋል ማለት ነው በጣም ረጅም ርቀቶችን በመሄድ እንዲሁም ደግሞ ከአዲስ አበባ ፖሊስ እንዲሁም ደግሞ ከአማራ ብሔራዊ ክልላዊ መንግስት ፖሊስ ጋር በመተባበር ግለሰቡን ዛሬ ህዳር 23 ቀን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ መምሪያ አስታውቋል ማለት ነው። ለሞቱት ነፍስ ይማር። በአዲስ ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና፣ በተለይ ለኔ ቁንጅናዬ ምንም በቃ ምንም ነው ያልጠቀመኝ። ይህ እኮ የኔ ትግል እኔ እኮ ለረጅም ዓመት ስብሰከሰክበት ብርድ ልብሴ ውስጥ ተደብቄ ሳለቅሶ የነበረው ውበት ፈተና ሆኖብኛል ብዬ ለማን ላውራ ወጥቼ። እኔ እኮ እንደኔ የሚሰማው ሰው አለ ብዬ አላስብም ነበር። እህቴን አገኘኋት።
እህቴን አገኘኋት። በቃ አልገባችሁም የኢትዮጵያ ሕዝብ ውበት እንዴት ፈተና እንደሆነብን እኔና እህታችን። ይሄ መልክ እኔ እንትን ምንድነው ይሄ የተጠቀመችው ፊልተር ወይ ሜካፕ ይሆናል ብዬ ሌላ ቪዲዮዋን ከዛ ደግሞ አይ ምናልባት እንትን ትሬንድ ይሆናል ሌላ ሰው በዚህ ቮይስ ሜቢ ሳያት ኦር ሌላ አዶ ነው ጽይወት ምናምን መሰርተውበት ይሆናል ብዬም ፈለው ፍናናት የሰራችሁ ይሄን ፍናን ትዳሯ ላይ ችግር መጣ እንዴ በውበቷ ምክንያት ብዬ ድምጿም አይመስልም። ትክክለኛ ትግል ነው ውበት ለፈተና የሚባለው ቲያትር አይነት ነው ይሄ። የ5 ዓመት ልጅ የ8 የ9 እና የ10 ዓመት ልጆች ምን እንዳረጓት አታምኑ። ሰው የተፈጠረው ምንድነው አማሪ ትባላለች ከእናቷ ጋር የምትኖረው እና እናትየዋ የሆነ ቀን የምትሰራው ስራ ስላላት ለተወሰነ ሰዓት መሄድ አለብኝ ብላ ልጅቷን ቤተሰብ ጋር ዘመድ ጋር አስቀምጣት ትሄዳለች። እሷን የሚጠብቃት ሌላ ሰው አለ ማለት ነው ብላ ነው እናትየዋ ሄደችው። ከዛ ልጅቷ በቃ እንደ ልጅ የሚያደርገው ነገር ወታ እየተጫወተች ነው ምናምን ነገር። ከዛ ከተወሰነ ደቂቃ ሰዓቶች በኋላ 3 አንድ የ8 አንድ የ9 እና አንድ የ10 ዓመት ሴት ሁለቱ ወንዶች ናቸው፣ አንደኛው ደግሞ ሴት ናት ማለት ነው። ሰው ብቻ እንጫወት አብረን ምናምን ነገር ይሏታል። በጣም ኤክሳይትድ ነው የሆነችው ቢካዝ አንድ የ5 ዓመት ልጅ ከሷ እድሜ ከፍ ያሉ ልጆች መተው እንጫወት ምናምን ሲሏት በጣም ኩል የሆነ በጣም ኤክሳይት የሚያደርጋት ነገር ስለሆነ እሺ ምናምን ነገር አለቻቸው። ለካ ይሄ እንትን ነው ወጥመድ ነው። ልጅቷን ወደ ጫካ ምናምን ነገር ሰው ወደ ሌለበት ቦታ ራቅ አድርገው ይዟት ይሄዳሉ ማለት ነው። ምንም ምክንያት የላቸው ማለት እኔ አይ ፊል ላይ ከቤት የወጡት ራሱ ይሄንን ለማድረግ ይመስለኛል ታርጌት አድርገው በጣም ኢንሴን የሆነ ከዛ ብቻ ልጅቷን ይዟት ይሄዳሉ። በጣም ይደበድቧታል አንኮንሺየስ እስክትሆን ራሷን እስክትስት ድረስ ምን ያክል አቅም እንደሚጠይቅ አስቡት። የ5 ዓመት ልጅ አንኮንሺየስ እስክትሆን ድረስ መደብደብ ማለት ነው። ብቻ ደበደቧት፣ አንኮንሺየስ ሆነች ምናምን ነገር። ከዛ በኋላ ጸጉሯ ምናምን ነገር መንጨት ምናምን ነገር ጀመሩ። እንዳለ ቦልድ ስፓት አላት መላልጣዋታል ምናምን ነገር። ከዛ ደግሞ ልብሷን አውልቀው አነቋት። ስቲል አንኮንሺየስ ናት ልጅቷ። ይሄን ሁሉ ሲያደርጉ ራሷን አታውቅም። ራሷን የሳተችን ልጅ ነው እንደዚህ ያደረጉት። ከዛ በመጨረሻ በጣም በሚያስጠላ ሁኔታ እንጨት ከዛፍ ላይ ምናምን ነገር ይቆርጡና ሴክሹዋሊ አሳልት ያደርጓታል ማለት በእንጨት ይደፍሯታል ማለት ነው። ከየት እንዳመጡት ማን እንደነገራቸው ምናምን ነገር we have no idea። ብቻ ግን እሷን እንደዛ ጥለዋት እነሱ ምንም እንዳልተፈጠረ ኑሯቸውን እየቀጠሉ ነው፣ እየተጫወቱ ነው። ከዛ በኋላ ነው ኃላፊነት ተሰጥቷት የሄደችው ሴትዮ ማለት ልጅቷ ጠፋባትና ወታ ስትፈልጋት ታጣታለች። ከዛ በኋላ ሁለቱ ወንድ ልጆች እዛ ልጅቷን ሲደበድቧት ምን ሲሏት የነበሩት ልጆች ሲጫወቱ ታገኝና ልጅቷን አይታቸውታል እና ምትላቸው ላይክ ነው አላየናትም ምናምን ነገር ይሏታል። ከዛ ብቻ ግን በጣም ትፈልጋለች፣ ጠፍታለች። ከዛ በቃ ለፖሊስ ይደወላል ምናምን ነገር። ከዛ በዚህ መሀል ብዙ አልቆየም። አይ ቲንክ አንደኛው ልጅ ይጸጽታል መሰለኝ አይ ዶንት ኖ ለእናትየው ያረጉትን በሙሉ ዝርግፍ አድርጎ ይነግራታል ማለት ነው። እንደዛ አድርገናል ከነሱ ጋር ምናምን ብሎ። ስለዚህ የሶስቱም እንደዛ ሲደበደዋት ምናምን የነበሩት ልጆች እናቶች ምናምን ነገር ሰዎች ሰብስበው ወደ ተባለ ቦታ ይሄዳሉ። ልጅቷ አንኮንሺየስ ሆና ራሷን ስታ ወድቃ ጸጉሯን እንትን ብሎ ደማምታ ጭቃ ውስጥ ገብታ ምናምን ነገር ነው ያገኟት ማለት ነው። ከዛ እናትየዋ ስትደርስ ልጅቷን ወደ ሆስፒታል እየወሰዷት እኩል ነው የደረሰች። ላይክ እንዴት እንደሚሰማት አስቡት። ለትንሽ ደቂቃ ስራ ለስራ ብላ ነው እናት እየሄደች ስትመለስ ልጇ ራሷን አታውቅም ወደ ሆስፒታል እየሄደች ነው ማለት ነው። እና ደግሞ ይሄንን ያደረጉት ደግሞ 3 ህጻናት የሚባሉ ሰዎች ናቸው። እኔ ጭንቅላታቸው ውስጥ ራሱ እንዴት እንደመጣ አላውቅም። ኤኒዌይስ ሆስፒታል ይወስዷታል ምናምን ነገር ረጅም ሳምንታት ምናምን ነገር ራሷን ስታ እንደተኛች ነው። ግን ደስ የሚለው ነገር ተርፋለች፣ አልሞተችም ልጅቷ ግን ስቲል በጣም ይሄ ለማገገም ምናምን ነገር በጣም በሚያስቸግር ሁኔታ ውስጥ ነው ያለችው። እና ግን ስለ ልጅቷ ሆነ ልጆቹ ስላጠፉት ልጆች ምንም አይነት መረጃ የለም። ኢቭን ኢንፎርሜሽን ብትፈልጉ አታገኙም ስለ 3ቱ ልጆች። እኔ አሁን ማወቅ የምፈልገው ነገር ያጠፉት ምናምን ነገር እነሱ ናቸው፣ ፎቶዋቸው ምናምን ነገር ግን የለም። ኢቭን ኮርት ውስጥ ቪዲዮዎቹ ሲቀረጽ የጀጆቹ ምናምን ነገር ፊት ይቀረጻል፣ የልጆቹ ምናምን ነገር አይቀረጽም። የተደፈረችዋ የተደበደበችዋ ምናምን ነገር ልጅ ግን ፎቶ ወጥቶ እንትን ይባልባታል። this is unfair በጣም እውነት የምሬ ነው። ኤኒዌይስ እንትን የሚሉ ሰዎች አሉ፣ የአደልት ኮርት ውስጥ ገብተው ይፈረድባቸው የሚሉ ሰዎች አሉ። አንዳንድ ሰዎች ደግሞ ማይነር ስለሆኑ የህፃናት ፍርድ ይፈረድባቸው። አብራችሁን ስለነበራችሁ እጅግ አድርጌ ያመሰግናለሁኝ። እንግዲህ ለእናንተ ይሆናሉ ያልኳቸውን ጥቂት ሀሳቦች አካፈልኳችሁ። በሌሎች ጉዳዮች እንገናኛለን። ይህን ቻናል ሰብስክራይብ እና ላይክ እንድታደርጉ በዚሁም ጥሪ ለማቅረብ እወዳለሁኝ። መልካም እንደምንላችኋለሁ። ሰላም